እና ዛሬ ስለ ሺህ ዓመት መንግስት እናወራለን። ስለ ሺህ ዓመት መንግስት እናወራለን። ከዚህ ከሺህ ዓመት መንግስት ወይንም ሚሊኒየም ከሚባለው ጋር ወይንም ሺህ ዓመት የአማኞች ከክርስቶስ ኢየሱስ ጋር ለአንድ ሺህ ዓመት ያክል ከመንገስ ጋር በተያያዘ በዓለም አቀፍ ደረጃ የሚሰጡ ሶስት አይነት ትምህርቶች አሉ። በእርግጥ ሁለቱ ትክክል ናቸው ብዬ አላምንም። በቤተ ክርስቲያንም ከመጀመሪያው የነበሩ አይደሉም እና ግን ሶስት አይነት አስተሳሰቦች አሉ። የመጀመሪያው ፖስት ሚሊኒየም ይባላል፣ በእንግሊዘኛ ፖስት ሚሊኒየም ይባላል፣ ወይንም ድህረ ሺህ ዓመት ንግስና ተብሎ በአማርኛ ተተርጉሟል። ይሄ ምን ማለት ነው? ኢየሱስ ክርስቶስ ከአንድ ሺህ ዓመት ንግስና በኋላ ነው የሚመጣው የሚል ነው። ማለት ኢየሱስ ከመምጣቱ በፊት አማኞች የሺህ ዓመት ንግስና በምድር ላይ ያደርጋሉ። ያለ ኢየሱስ ማለት ነው። ማለት በአካል እሱ ሳይኖር ጌታ ኢየሱስ በአካል ሳይመጣ 17ኛው መቶ ክፍለ ዘመን ላይ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። ስለዚህ ጠላቶቹ ሁሉ እስከሚንበረከኩለት ድረስ ይነግሳል ማለት ነው። ይሄንን ይጠቅሳሉ። ሌላ ከዕንባቆም ወስደው ዕንባቆም 2:14 ላይ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች። ይሄ ሀፕን ያደርጋል ይላሉ። ምን ይሆናል? ምን ያደርጋል? ውሃ ባህርን እንደሚከድን ይቺ ምድር እግዚአብሔርን በማወቅ በእግዚአብሔር ክብር የእግዚአብሔርን ክብር በማወቅ ትሞላለች። ለዚህ ኢየሱስ ከመምጣቱ በፊት ይሄ ያደርጋል ብለው ከዕንባቆም ይጠቅሳሉ። ሌላው የመጨረሻው በጣም የሚጠቅሱት በተለይ 17ኛው መቶ ክፍለ ዘመን ላይ የተነሳ ትምህርት ስለሆነ 17ኛው መቶ ክፍለ ዘመን ደግሞ በቤተ ክርስቲያን ታሪክ የወንጌል ሥራ በኃይል የተሰራበት ወደ አፍሪካ ወደ ተለያዩ ሀገራት የዓለም ሀገራት ወንጌል የተሰራበት ዘመን ስለነበረ እና የማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ያለውን ይጠቅሳሉ። እነሆ ወደ ዓለም ሁሉ እየሄዳችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እንዲሁም ደግሞ ያዘዝኋችሁን እያስተማራችሁ ደቀ መዝሙር አድርጉ የሚለው ቃል ከሺህ ዓመት ንግስና ጋር የተገናኘ ነው ብለው በማገን ስለዚህ ይሄ አስተሳሰብ ባይዘዌ ብዙ ጊዜ በቤተ ክርስቲያንም ስህተት የሚሰራው እንዲህ ባለ መልኩ ነው። ማለት ጥቅሶችን ያለ አውዳቸው ከተለያየ ቦታ በመገጣጠም ዶክትሪን ይሰራል። ለኔ ይሄ አስተምሮ እንደዛ ከመጨረሻው እነዚህ ያሉ ጥቅሶች እያንዳንዳቸው ሌሎችም አንድ ሁለት ጥቅሶች ያልጠቀስኳቸው አሉ። እያንዳንዳቸውን ጥቅሶች ስታዩ አውድ የላቸውም ወይንም ስለ መጨረሻው ዘመን ከሚያወራ አውድ ጋር የተገናኙ አይደሉም። በተለይ ለእንግዲህ አስተማሪዎች፣ ለሰባኪዎች፣ ለምእመናንም ጭምር የትኛውንም አይነት ትምህርት ባይዘው ከመጽሐፍ ቅዱስ ጥቅስ በመጥቀስ ማስተማር ይቻላል። ዳዊትም ወደቀ አንተም ውደቅ ማለት ይቻላል። ጠቅሶ ማለት ዳዊትም በዚህ ወድቆ የለም አንተም ውደቅ ማለት፣ አብርሃም ዋሽ አንተም ዋሽ ማለት ይቻላል። ስለዚህ ለኔ ይሄ አስተሳሰብ እንደዛ ነው። ቅድመ ምንድነው ድህረ ሺህ ዓመት ንግስና የሚለው አስተሳሰብ ወይንም ኢየሱስ ከመምጣቱ በፊት ለሺህ ዓመት ያክል ንግስና ይሆናል ማለት ነው። ይሄ አውዱን ያልጠበቀ በተለያዩ ጥቅሶች የተገጣጠመ ትምህርት ነው፣ ስህተት ነው። በቤተ ክርስቲያን እንደዚህ አይነት ትምህርቶች አሉ፣ በብዙ ስህተት ናቸው። ጥቅስ አውዱን መጠበቅ አለበት፣ ኮንቴክስቱን መጠበቅ አለበት ማለት ነው። ሌላው ሁለተኛው ሚሊኒያኒዝም የሚባል አመለካከት አለ ወይንም ይሄ ደግሞ ምን ማለት ነው? የሺህ ዓመት መንግስት ወይንም የሺህ ዓመት ንግስና የሚባለው ነገር የቤተ ክርስቲያን ዘመን ነው ይላሉ። የቤተ ክርስቲያን ዘመን ነው ወይንም ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ
ድንገት ኢየሱስ እስከሚመጣበት ጊዜ ያለው መንግስት ነው የሺህ ዓመት ንግስና የሚባለው። ስለዚህ በቤተ ክርስቲያን በኩል ኢየሱስ ነግሷል። ቤተ ክርስቲያን ከኢየሱስ ጋር አብራ አሁን ነግሳለች ዘመኗ እስከሚጠቀለል ድረስ የሚል ትምህርት ነው። ይሄ በሰፊው የሚሰጥ ትምህርት ነው። ወይንም ያሉ አንዳንድ አመለካከቶችን ስታዩ አንዱ አመለካከት የሚነሳው ሚሊኒያኒዝም ወይንም የሺህ ዓመት ንግስና የቤተ ክርስቲያን ዘመን ነው የሚል አስተሳሰብ ነው። ለዚህ የሚጠቀሰው ጥቅስ ቆላስይስ 1:13 ላይ ነው ዋናው ጥቅስ። እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። እውነት ነው። ወደ ፍቅሩ ልጅ መንግስት አፍልሶናል። ይሄ ማለት ግን ወደ ፍቅሩ ልጅ መንግስት ፈልሰናል፣ ቤዛነትን አግኝተናል ማለት የሺህ ዓመት መንግስት ነው ማለት አይደለም። ስለዚህ ይሄም ትምህርት አውዱን ያልጠበቀ ግን በዚህ አቅጣጫ የሚከራከሩ ሰዎች አሉ። ምናልባት ጄኤምኤም ላይ አንድ ወቅት ላይ አይታችሁ ከሆነ የተወሰኑ ሰዎች ተሰብስበው ይከራከሩ ነበርና አንዳንዶቹ ይሄ አመለካከት ነው ያላቸው። እኛ የምንከተለው ይሄ አሁን የነገርኳችሁ 5ኛው መቶ ክፍለ ዘመን ላይ ኦገስቲን የሚባል ሰው ነው ይሄንን ትምህርት ያመጣው ወይንም ያራምድ የነበረው ኦገስቲን ነው። 5ኛው መቶ ክፍለ ዘመን ላይ ነው የጀመረው ወይንም አስተሳሰቡ የመጣው። ግን ከመጀመሪያው ጀምሮ የመጀመሪያው ቤተክርስቲያን ያስተማረችው እኛም ደግሞ ቦልድሊ የምናስተምረው ትምህርት በእንግሊዘኛ ፕሪ ሚሊኒያሊዝም ይባላል ወይንም ቅድመ ሺህ ዓመት ምጽአት ይባላል። ቅድመ ሺህ ዓመት ምጽአት ምን ማለት ነው? ከሺህ ዓመት ንግስና በፊት ማን ይመጣል? ኢየሱስ ይመጣል። የሺህ ዓመቱን ንግስና የሚያስጀምረው ኢየሱስ ራሱ ነው። እሱ ንጉስ በሌለበት ንግስና አለ እንዴ? መንግስት ፉሊ ባልተገለጠበት ሁኔታ ንግስና አለ እንዴ? ስለዚህ ንጉሱ በአካል ይመጣል። ኢየሱስ ጌታ ነው። እስኪ ኢየሱስ ይመጣል በሉ። ትምህርት ስለሆነ እንዳትደክሙ። የትምህርትና የስብከት ባህሪ የተለያየ ነው። ትምህርት እናንተ አሁን ማስታወሻ ምናምን አልያዛችሁም። ይሄ ነገር ልክ ነው እንዴ ትክክል ነው እንዴ ያላችሁ ያመዛዘናችሁ ለወደፊታችሁ እየሰነቃችሁ የምትሄዱት ነገር ነው ትምህርት። ስብከት ግን እንደሱ አይደለም። ስብከት ታውቃላችሁ፣ አንድ ጊዜ ሞቅ ያደርጋል፣ ከፍ ያደርጋል፣ ትንሽ እየቆየ እየቀዘቀዛችሁ ትሄዳላችሁ። ትምህርት ግን ቀዝቀዝ ብሎ ጀምሮ እያሰባችሁ እያስተዋላችሁ ይሄ ነገር እንደዚህ ነው እያላችሁ የመረመርን የምናደርገው ነገር ነው። ስለዚህ እንዳትደክሙ ለማለት ነው። ይሄ አምዱን የጠበቀ በጣም ብዙ ጥቅሶችን መጥቀስ እንችላለን። ለፕሪ ሚሊኒያሊዝም አመለካከት ወይንም ቅድመ ሺህ ዓመት ንግስና በሌላ አገላለጥ የሺህ ዓመት መንግስት ከመጀመሩ በፊት ኢየሱስ ይመጣል። ከዛ ከሱ ጋር ነው የሺህ ዓመት ንግስናው የሚሆነው። ኢየሱስ ጌታ ነው የሚል አስተሳሰብ ነው ወይንም ትምህርት ነው። ራእይ 20 ከ1 እስከ 6 እንግዲህ የራእይ መጽሐፉን ብዙ ጥቅሶችን እናያለን። የራእይ መጽሐፉ ራሱ ስለምን የሚያወራ ነው? ስለ መጨረሻ ዘመን የሚያወራ መጽሐፍ ነው አይደለም? መጽሐፉ ራሱ ከመጽሐፉ አጠቃላይ እንትን ስንነሳ ራእይ 20 ከ1 እስከ 6 ያለውን ስንመለከት የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። ዮሐንስ ነው የሚለው። የጥልቁን መክፈቻ ታላቁን ሰንሰለት የያዘ መልአክ ከላይ ሲወርድ አየሁ ካለ በኋላ የቀደመውንም እባብ ዘንዶውን እርሱን ዲያብሎስን ሰይጣን የተባለውን ያዘው፣ ሺህ ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት ሺህ ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል።
ዙፋኖችንም አየሁ ይላል። ተመልከቱ። ታሰረ። የቀድሞው እባብ ዘንዶው ታሰረ። ሰይጣን የተባለው ዲያብሎስ ታሰረ። እሱ ከታሰረ ለሺህ ዓመት ያክል ታሰረ ካለ በኋላ ዙፋኖችን አየሁ ይላል። ዙፋኖችን አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው ይላል። ዙፋኖችን አየሁ፣ ዲያብሎስ ታሰረ። ከዛ ብዙ ዙፋኖችን አየሁ። ተመልከቱ። በዚያ በዙፋኖች ላይ ለተቀመጡት ምን ተሰጣቸው? ዳኝነት፣ ፈራጅነት፣ ንግስና ተሰጣቸው። እነዚህ እነማን ናቸው? ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሳቸው የተቆረጡባቸውን ሰዎች ነፍሳት፣ ለአውሬውና ለምስሉም ያልሰገዱትን፣ ምልክቱም በግንባራቸውና በእጆቻቸው ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ምን አሉ? ነገሱ። ሊትራል ነው፣ ቀጥተኛ ነው፣ አካላዊ ነው፣ ኢየሱስ ያለበት ነው። ከክርስቶስ ኢየሱስ ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን ተመልከቱ፣ የቀሩት ሙታን ግን ይህ 1000 ዓመት እስከሚፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕ እና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። ይሄ እንግዲህ ራእይ 20 ከቁጥር 1 እስከ 6 ነው። ተመልከቱ። ራእይ 20 ከቁጥር 1 እስከ 6 ዘንዶው እንደታሰረ ደግሞም ስለ ክርስቶስ ኢየሱስ መከራ ወይንም መከራ የተቀበሉ ሰዎች ከክርስቶስ ኢየሱስ ጋር እንደነገሱ ያሳየናል። ከዛ ቀደም ብሎ ራእይ ምዕራፍ 19 ላይ ምን ያሳየናል? ራእይ ምዕራፍ 19 ከ11 እስከ 14 ከ11 እስከ 14 ከዛኛው ቀደም ያለ ሁኔታ ላሳያችሁ ነው። ሰማይ ተከፍቶ አየው፣ እነሆም አምባላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈበት ስም አለው። ማን ነው ይሄ? ማን ነው? ኢየሱስ ነው አይደለም? ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይ ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባዎች ፈረሶች ተቀምጠው ይከተሉት ነበረ። ተመልከቱ። ምዕራፍ 20 ከዚህ በኋላ ነው የሚመጣው። ምዕራፍ 19 ላይ ምን ይላል? በአምባ ላይ ፈረስ የተቀመጠ የእግዚአብሔር ቃል የተባለ ሲመጣ አየሁ ይላል። አየሁ። ከሱ ጋር ምን ነበሩ? ጭፍሮች ነበሩ። ማቴዎስ ላይ መላእክት የሚላቸው ማለት ነው። ማርቆስ ላይ መላእክቱን ይልካል የሚላቸው ማለት ነው። እነሱ በምን ላይ ተቀምጠው ነበር? በአምባ ላይ ፈረስ ተቀምጠው ነበረ። ይሄ ምዕራፍ 19 ላይ ነው። በዚህ መንገድ ይመጣል። በዚህ ሰዓት ነው አንድ መልአክ ደግሞ ይመጣና ዘንዶውን ያስረዋል ማለት ነው። ምዕራፍ 20 ክብር ለእግዚአብሔር ይሁን። ከዚህ በኋላ ነው የ1000 ዓመት ንግሥና። ትንቢተ ኢሳይያስ 11 ከ1-9 እስከ 9 እንግዲህ መሰረት ያደረግነው ራእይ ላይ ነው። ራእይ ላይ መሰረት አድርገን ወደዚህ የምንመጣው ወይንም ወደ ሌሎች ጥቅሶች የምንሄደው እንደዚህ ይላል። ትንቢተ ኢሳይያስ 11 ከ1 እስከ 9 ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣
የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርም በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮውም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገድላል። የወገቡም መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ተኩላ ከበግ ጠቦት ጋር ይቀመጣል። ተመልከቱ፣ ፕሮፌሲ ነው፣ ትንቢት ነው። ተኩላ ከላይ የሚናገረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ግዛት አገዛዝና አስተዳደር ነው። ስለሱ ማንነት ከዘረዘረ በኋላ በሱ አገዛዝ ዘመን እንደዚህ ይሆናል ይላል። ምን ይሆናል? ተኩላ ከበግ ጠቦት ጋር ይቀመጣል። ነብር ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራይ ሁሉ ላይ አይጎዱም አይጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። አሁን በዚህ አውድ ነው ሐሳብ። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች ብሎ በዚህ አውድ ሲፈታ ቆንጆ ነው። ለምን? ንጉሱ ይመጣል የሚል አለ ከላይ። የንጉሱን ባህሪ ያስቀምጧል። በዘመኑ ምን ይሆናል? ተኩላ ከጠቦት ጋር ይቀመጣል። ነብር ከፍየል ጠቦት ጋር አብሮ ይሰማራል። የሺህ ዓመት መንግስት ይሆናል ማለት ነው። የሰላም መንግስት፣ የደስታ መንግስት፣ የእረፍት መንግስት፣ ኢየሱስ የሚገዛበት፣ አማኞች ከኢየሱስ ክርስቶስ ጋር አብረው የሚነግሱበት ማለት ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። አንድ የቆየ ዝማሬ አለ፣ ካወቃችሁት አላቅም። በሺህ ዓመት መንግስት በወርቃማው ጊዜ በደስታ ይተካል የዛሬው ትካዜ። ዛሬ የተገዛ ያኔ ገዢ ይሆናል። በእባብ ጉድጓድ ውስጥ ሕፃን ይጫወታል አይነት ነገር። የዓለም ትርምስ ቅርብ ነው ሊያበቃ፣ ጊዜው ሩቅ አይደለም ክርስቲያን ተነቃቃ። ሺህ ዓመት ሊነግስ በክብር ሊያበራ፣ ጌታችን ይመጣል ከቅዱሳን ጋራ። አሜን አትሉ? ኢየሱስ ጌታ ነው። የዓለም ትርምስ ቅርብ ነው ሊያበቃ፣ ጊዜው ሩቅ አይደለም ክርስቲያን ተነቃቃ። ሺህ ዓመት ሊነግስ በክብር ሊያበራ፣ ኢየሱስ ይመጣል ከቅዱሳን ጋራ። የሰማይ ጭፍሮች በአምባ ፈረሶች ላይ ተቀምጠው ይከተሉት ነበረ። እሱም ደግሞ በአምባ ፈረስ ላይ ተቀምጦ ይመጣ ነበር። አያችሁ፣ ከዚህ በኋላ ነው የሺህ ዓመት ንግስና የሚሆነው። ቅድም እንዳልኳችሁ ይህ ትምህርት የመጀመሪያዋ ቤተ ክርስቲያን በተለይም እስከ 3ኛው እስከ 4ኛው መቶ ክፍለ ዘመን ያስተማረችው ትምህርት ነው። አሁን ባለንበት ዘመን ብዙ ወንጌላውያን፣ ሁሉም ባይሆንም ብዙ ጴንጤቆስጤዎች፣ ሁሉም ባይሆኑም ካቶሊኮች፣ ኦርቶዶክሶች የሚያስተምሩት ይሄንን ነው። ስለዚህ
ሚዛን የሚደፋው የሺህ ዓመት መንግስት ትምህርት ይሄ ነው ማለት ነው። እሺ ይሄንን ካልን ስለ ሺህ ዓመት መንግስት ስለ 7ቱ ዓመት መከራ ደግሞ እንነጋገር። ስለ 7ቱ ዓመት መከራ የዚህ የ7 ዓመት መከራ መኖር መጽሐፍ ቅዱሳዊ መሰረቱ ምንድነው እንዴት ነው የሚለውን ትንሽ ወሰብሰብ ያለ ነገር አለ፣ ግን እያደገ የሚሄድ አይነት ነገር ነው ያለው እና መሰረት የሚያደርገው ዳንኤል 9 ከ24 እስከ 27 ላይ ነው። አመፃን ይጨርስ ኃጢአትንም ይፈጽም በደልንም ያስተሰርይ የዘላለምንም ጽድቅ ያገባ ራእይና ትንቢትን ያትም ቅዱስ ቅዱሳኑንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል ይላል። 70 ሱባኤ ተቀጥሯል። ሱባኤ የሚለው 7 ዓመት ማለት ነው። አክቹአሊ ቀጥታ ሊትራል የቃሉ ትርጉም 7 ማለት ነው። 7 ማለት ነው። ሳባስ ወይንም 7 እንደማለት ነው ሱባኤ የሚለው ሐሳብና አንድ ሱባኤ ማለት 7 ዓመት ማለት ነው። ለዚህ ነው ባለፈው ስለ ሂፖሊተስ ስለሚባለው አንድ የስነ መለኮት ምሁር ሲናገር ያለፈው ሳምንት ላይ እነዚህ ሱባኤዎች ቆጥሮ 70 ሱባኤ 7 ሲባዛ 70 ስንት ነው? ወደ 490 አካባቢ አይደለ? ስለዚህ 500 ዓመተ ምህረት አካባቢ ኢየሱስ ይመጣል ብሎ አስቀምጦ ነበር ሂፖሊተስ የሚባል የስነ መለኮት ምሁር። ግን ስህተት ነው። ምክንያቱም ከአባት በቀር ጌታ ኢየሱስ የሚመጣበትን ትክክለኛውን ቀን የሚያውቅ የለም ተብሎ የተዘጋ ሐሳብ ስለሆነ ስለዚህ 70 ሱባኤ ተቀጥሯል ካለ በኋላ ስለዚህ እወቅ አስተውልም ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። ስለዚህ ይህ ምን ማለት ነው? ከ62 ጊዜ 7 ማለት በ69ኛው ሱባኤ መሲህ ይገደላል የሚል ሐሳብ ነው። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል። እስከ መጨረሻ ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። አንድ ሱባኤ ስንት ነው አልን? 7 ዓመት። ስለዚህ አውሬው አክቹአሊ ዘንዶ አውሬውን የሚሾመው ነው። ለአንድ ሱባኤ ያክል ቃል ኪዳንን ያደርጋል፣ ለ7 ዓመት ያክል ቃል ኪዳንን ያደርጋል የሚል ሐሳብ አለ። ይሄ ያለው የት ነው? ዳንኤል 9 ከ24 እስከ 27 ባለው ነው። አሁን በዚህ መሰረት ላይ ወደ ራእይ 11 ከ1 እስከ 3 ወዳለው ሐሳብ እንሂድ። ምን ይላል? በትር የሚመስል መለኪያ ለኔ ተሰጠኝ። እንግዲህ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ። በመቅደሱም ውጭ ያለው አድሞ ይላል፣ ቦታ ማለት ነው። አድሞ ስፍራ ማለት ነው። በመቅደስም ውጭ ያለው አድሞ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። 42 ወር ማለት ስንት ነው? 3 ዓመት ተኩል ያክል የተቀደሰችውን ከተማ ይረግጧታል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣቸዋለሁ። 2 ምስክሮች ከዛ በኋላ ይመጣሉ። እነዚህ 2 ምስክሮች 1260 ቀን። ይህ ምን ማለት ነው? 3 ዓመት ተኩል ያክል
ትንቢትን ይናገራሉ። እነዚህ ሁለት ምስክሮች ምናልባት ሙሴና ኤልያስ እንደሆኑ ይታሰባሉ። ለምን? ሁለቱም አካላቸው ስላልተገኘ ስለተነጠቁ። አንዳንዶች ሄኖክና ኤልያስ ነው ይላሉ፣ አንዳንዶች ሙሴና ኤልያስ ናቸው ይላሉ። እርግጠኛ መሆን አይቻልም ስማቸው ስላልተጠቀሰ። ግን ሁለት ምስክሮች ይመጣሉ። እነዚህም ለ3 ዓመት ተኩል ያክል በኃይል የእግዚአብሔርን ወንጌል ይሰብካሉ። ይሄ ሀፕን ያደርጋል። ከዛ ምን ይላል? ቁጥር 7 ላይ ራእይ 11:7 ላይ ምስክርነታቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል ይላል። ከኔ ጋር ናችሁ? እስቲ ከኔ ጋር ያለ ሰዎች ሌላ ነገር ደግሞ እንቀጥል። ይህን የበለጠ የሚያሳድግልን ራእይ 12:6 ላይ እንደዚህ ይላል፣ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ይህ ምን ማለት ነው? ለ3 ዓመት ሴቲቱ የሚላት ቤተ ክርስቲያን ነው። አንዳንዶች እስራኤል ይላሉ። ቤተ ክርስቲያን ሞስትሊ ቤተ ክርስቲያን ለ3 ዓመት ተኩል እንዲመግቧት ወደ ምድረ በዳ ሸሸች ይላል። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ኢየሱስ ነው ያለው። ኢየሱስ ሊሚት አላደረገም። በዚህ ያህል ዓመት አላለም። ግን ታላቅ መከራ ይሆናል ካለ በኋላ እነዚያ ቀናቶች ባያጥሩ ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን እነዚያ ቀናቶች ስለነማ ስለተመረጡት ሰዎች ምን ይሆናሉ? ያጥራሉ። አሁን ተመልከቱ። ትልቁ ጥያቄ በቀጣይ አሁን የምናየው በዚህ በ7 ዓመት መከራ ውስጥ ቤተክርስቲያን ታልፋለች ወይስ አታልፍም? ሌሎች ብዙ ጥቅሶች አሉ፣ ወደዛ አልገባም። ግን ታልፋለች ወይ ቤተክርስቲያን? ሁላችንም ደስ የሚለን ቢሆን ጥሩ የሆነው ባታልፍ ነው አይደል? አንደኛው ቪው አታልፍ የሚል ቪው አለ፣ እይታ አለ፣ አስተምሮ አለ። ምን የሚል? አማኞች ከመከራው በፊት ይነጠቃሉ። የኢየሱስ መምጣት የሚሆነው ከዚህ መከራ በፊት ነው። ስለዚህ ኢየሱስ ይመጣና አማኞችን ይወስዳል። ቤተክርስቲያን በዚህ መከራ ውስጥ አታልፍም፣ በምድር ያሉ ሌሎች ሰዎች ያልፋሉ የሚሉ አሉ። ግን እንደዛ አይደለም። ለምን መሰላችሁ? ኢየሱስ ግልጥ በሆነ መንገድ ቅድም ባነበብኩላችሁ፣ ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ምን ይላሉ? ያጥራሉ። በምድር ላይ ከዚህ በፊት ሆኖ የማያቅ መከራ ይሆናል። ስለተመረጡት ሰዎች ግን ያጥራል። ይህንን ሐሳብ ቤተክርስቲያን አታልፍም የሚለውን የሚያቀነቅኑ አስተማሪዎች የሚጠቅሱት አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 17 ነው። አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 17 ግን ቤተክርስቲያን አታልፍ የሚል ነገር የለውም፣ በጭራሽ የለውም። ላነብላችሁ እችላለሁ። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ከነርሱ ጋር በደመና ለመቀበል እንነጠቃለን ነው የሚለው። ይሄ ነው ሐሳቡ እንጂ የሞቱት ይነሳሉ፣ እኛ ደግሞ እንለወጣለን፣ እንነጠቃለን ነው እንጂ መከራ አይኖር የሚል ሐሳብ የለው። ስለዚህ ይሄ ውድቅ ነው ማለት ነው። ሌላ የሚጠቀስ አለ። ራእይ 3:10 ላይ ለፊላደልፊያ ቤተክርስቲያን የተባለው የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት
እጠብቅሃለሁ። ለምን? የትዕግስቴን ቃል ጠብቀሃልና እኔ ከፈተና ለማን ነው ግን የተባለው? ለፊላደልፊያ ቤተክርስቲያን የተባለው እንጂ በዓለም አቀፍ ላለች ቤተክርስቲያን በተለይ ለመጨረሻው ዘመን ቤተክርስቲያን ይህ የመከራ ጊዜ ለሚመጣባት የተባለ አይደለም። ለፊላደልፊያ ነው የተባለው። ስለዚህ ይሄ ቤተክርስቲያን በመከራ ውስጥ አታልፍ የሚለው ተቀባይነት ያለው አይደለም። እኔም እንደዛ ፐርሰናሊ አላምንም፣ ግን ይህን የሚያስተምሩ ሰዎች አሉ። ቢሆን ጥሩ ነው። አሜን ነው። ቢሆን ጥሩ ነው፣ ግን ጌታ እንደዛ አላለም። ጌታ እንደዛ አላለም። ከዛ ይልቅ እኔን የሚገዛኝ አማኞች በመከራ መሃል ይነጠቃሉ የሚለው ነው። ለምን? ቅድም ያነበብነው ጥቅስ ምን ይላል? ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ምን ይላሉ? ያጥራሉ ይላል። እንዲሁም ራእይ 11 ከ2 እስከ 3 ያለውን ስናጠና በመቅደስ ውጭ ያለው ቅድም ያነበብኩት ማለት ነው አድሞ ወይንም ቦታ ለአሕዛብ ተሰጥቷልና ተው አትለካው፣ እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። 42 ወር ያህል ነው ይረግጧታል የሚለው። ትንቢተ ዳንኤል 7:25 ላይ በልዑል ላይ ቃልን ይናገራል። ዘንዶ ማለት ነው። በልዑል ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል፣ ዘመናትን እና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ ዘመን እኩሌታም ዘመን በእጁ ይሰጣሉ። እስከ ዘመን ዘመናት የዘመን እኩሌታ ዘመን ማለት 10 ዓመት አንድ ዓመት ዘመን ዘመናት ሲሆን 3 ዓመት የዘመን እኩሌታ 3 ዓመት ከግማሽ ያክል ማለት ነው። ስለዚህ ምንድነው ሀፕን የሚያደርገው ማለት ነው? ከዚህ ውጪ ሌላኛው አስተሳሰብን ልንገራችሁና ጨርሳለሁ። ሌላኛው ሙሉውን መከራ ታልፋለች የሚል አለ። ከሱ ይልቅ እኔን የሚገዛኝ ይሄኛው ነው። ቤተክርስቲያን ሀፉን ልታልፍ ትችላለች። ለምን መሰላችሁ? አውሬው ወይንም ዘንዶውና አውሬው፣ እንግዲህ ዘንዶ አውሬውን የሚሾመው ነው። ኪዳንን ይፈጽማሉ። ከዓለም መንግስታት ጋር ኪዳንን ይፈጽማሉ። በኪዳኑም ግማሽ ኪዳናቸውን ያፈርሳሉ ይላል። ስለዚህ ሀፉን ቤተክርስቲያን ልታልፍ ትችላለች። ራእይ 13:5 ላይ እንደዚህ ይላል፣ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው፣ 42 ወርም እንዲሰራ ስልጣን ተሰጠው ይላል። 42 ወር ማለት አሁንም 3 ዓመት ከግማሽ ማለት ነው። ተሰሎንቄ ሁለተኛ ተሰሎንቄ 2:1 እስከ 3 ባለው የተሰሎንቄ ሰዎች አንድ የገጠማቸው ነገር ነበር። የገጠማቸው ነገር ምንድነው? አንዳንድ ሰዎች ተነስተው ጌታ ኢየሱስ ይመጣል ይሉ ነበር። መቼ ይመጣል? በዚህ ቀን ይመጣል። ልክ ባርቀን እንዳልኩት ቅድም ነሞንታነስ እንዳሉት በእኛም ዘመን አንዳንዶች እንዳሉት ሰዎች ብርክ ብለው ነቢያት ነን የሚሉ አገልጋዮች ነን የሚሉ ከሌ ልኮኛል ጳውሎስ ልኮኛል የሚሉ ሰዎች ብርክ ብለው ኢየሱስ በዚህ ቀን ይመጣል ይሉ ነበር። እና ይሄ ጭንቅ ነበረባቸው። ስራ አቁመው የተሰሎንቄ ሰዎችም ስራ አቁመው ልክ ዊሊያም ሚለር ባለፈው የጠቀስኩላችሁ በሱ ዘመን የተባለው ሰባኪ አሜሪካን ሀገር እንዳደረገው ስራ ትተው ሰዎች እየጸለዩ ቤተሰባቸውን ትተው ኑሯቸውን ትተው ኢየሱስ በዚህ ቀን ሊመጣ ነው ያሉ ሲጠብቁ ሳሉ ጳውሎስ ይህንን መልእክት ጻፈላቸው። ምን የሚል?
ሁለተኛ ተሰሎንቄ ምዕራፍ 2 ከ1 እስከ 3 ነገር ግን ወንድሞች ሆይ ስለ ጌታችን ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይንም በቃል ወይንም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሮአችሁ ቶሎ እንዳትናወጡ እንለምናችኋለን። መንፈስ ገለጠልኝ፣ እግዚአብሔር እንዲህ አይነት ቃል ሰጠኝ፣ እንዲህ ታየኝ ብለው አንዳንድ ሰዎች ጌታ በዚህ ቀን ይመጣል ሊሏችሁ ይችላሉ። በዚህ ነገር አትናወጡ። ለምንድነው መናወጥ የሌለባቸው? ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ የአመጽ ልጅ ይመጣል፣ ክህደት ይመጣል። ዓለም እንድናስተውል ነው። አሁን ዓለም ለአመጽ ልጅ፣ ለዘንዶ፣ ለአውሬው ነገሮችን ሬዲ እያደረገችለት ነው። ኢየሱስ በተናገረው ምሳሌ ላይ የጥፋት እርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያን ጊዜ ምን ይበል? ያስተውል። every system ያንዳንዱ ሲስተም በቤተ ክርስቲያን ሳይቀር ለአመጽ ልጅ አንዳንድ ነገር እየተዘጋጀለት ነው ያለው። በጣም መንፈሳዊ የሆኑ ሰዎች ቦታ እየለቀቁ ነው ያሉት፣ ገሸሽ እያሉ ነው ያሉት። መንፈሳዊ የሆኑ ሰዎች አፕሊኬሽን ላይ ስለዚህ ነገር አወራለሁ በደንብ ስንነጋገር እንደ እግዚአብሔር ፍቃድ። ከረንትሊ ምን እየሆነ ነው ያለው? ዓለም ሁኔታዎችን ለአመጽ ልጅ ለአውሬው ሬዲ ያደረገችለት ነው፣ እየተዘጋጀ ነው። በቤተ ክርስቲያን ሳይቀር እንድናስተውል ወገኖች፣ እንድናስተውል የጥፋት እርኩሰት በተቀደሰው ስፍራ ቆሞ ማየት ስትጀምሩ፣ ቆሞ መንፈሳዊ ያልሆኑ ሰዎች መንፈሳዊ መሪዎች መሆን ሲጀምሩ ስታዩ፣ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ለአውሬው እየተዘጋጀለት ነው ያለው። አያችሁ፣ ማስተዋል አለብን። አውሬው ድንገት መጥቶ እኔን ተከተሉኝ ቢል ማንም ሰው አይከተልም። ግን ነገሮች ሽፍት እያደረጉ እውነቴን ነው የምነግራችሁ። አሁን እኮ አንዳንዶቻችን ቤተ ክርስቲያን ብለን የምንገባበት ወይንም የምንታደመው ጉባኤ ላይ ከ20 እና ከ30 ዓመት ከ40 ዓመት በፊት ቢሆን ቅዱሳን አይታደሙበትም። ኪሳችሁን የሚያወልቅ ጉባኤ፣ ገንዘባችሁን የሚዘርፍ ጉባኤ፣ በተለያዩ ምክንያቶች ፌዘኛ ጉባኤ፣ ዳንሰኛ ጉባኤ። ግን ኖርማል ነው አይደለ? ኖርማል እየሆነ ነው። ብዙ ነገር ኖርማል እየሆነ ነው። ብዙ ነገር ለምን ሽፍት እያደረገ ነው? አንዳንድ ነገር ለአውሬው ነገሮች የተዘጋጁለት ነው። መንቃት አለብን። በጌታ በኢየሱስ መንቃት ይሆንልን። ቤተ ክርስቲያን በጌታ በኢየሱስ መንቃት ይሆንላት። እስቲ ቆመን እንጸልይ። እግዚአብሔር እንዲያነቃን ወገኖቼ እንጸልይ እስቲ። ጌታ ሆይ አንቃኝ በሉ። እያንዳንዳችን መንቃት ይገባናል። ወንድሞቼ እህቶቼ መንቃት ይገባናል። 5 ደቂቃ ነው የምንጸልየው። ከዚህ በኋላ ጥቂት ደቂቃ እንጸልይ። እግዚአብሔር ይባርካችሁ። ጸልዩ እስቲ። እግዚአብሔር ሆይ አንቃኝ በሉ።